ዳጣዬ ሰላምዬ እንዴት ነሽ? እኔና ዝጣሽልኝ እንደዚህ እያጣደፍሽ ጠራሽኝ። ሰላምዬ ዳጣዬ እናትሽ ግን አትናፍቅሽም? ልጁ እንዴት ነው? እብቄ ሄደሽ ስለነበረ እኮ ነው የጠየኩሽ። ተይው በቃ እኔ ራሴ ሄጄ አየዋለሁ። ቆይ አንተ ለምንድን ነው ሄደህ ያልጠየካት? ልጁ እንዴት ነው? ቆይ ማንን ይመስላል? አንተን ነው ይመስላል። ቆይ ምን ማለት ነው? ማርታ ጋር ሆኜ አይኔ አያት፣ ልቤ ትንሽ ተመኛት። ከዛ በኋላ ብዙ ጊዜ አለፈ። መብላት ቢያስደስትም ግን ደግሞ መብላት የለበትም። የማይበላው ለመኖር ሲል ነው። ኃላፊነት ነው። ኃላፊነት ስላለበት ነው ከረሜላውን የማይበላው። እና አሁን ለምን እንደፈራው ተረዳሽኝ? ተረዳሽኝ አብገኝ? አባዬ ተረድቻለሁ። ምላስሽን አውጪ ውሃው። እሺ ሌላ አምላኬ እኔ ምንም አድርግ አንተ ቤተሰብ ጠብቅ። አርጁ አሁንም እንግዲህ አብጀል ደረጀን የት ነው ያለችው እያለ እስከ ሰፈር ድረስ እየመጣ ነው የሚገኘው። እንግዲህ በባለፈው መጥቶ እንደሚታወቀው ተመልሶ ነበረ። እሷ ደግሞ አገኝታው ከዛሬ በኋላ ጣፍቶ የራሴን ህይወት ነው እኔ ደግሞ የራሴን ህይወት ነው መኖር የምፈልገው፣ ስለዚህ ፕሊስ አትረብሸኝ ምናምን ብላው ነበረ። በቃ ድጋሜ ከፈለከኝ እንገናኛለን፣ ግን ያንን የምንገናኘው እኔ እናንተ አንድ ላይ እንሆናለን፣ እኔም ተጋብተን እኔ ያንተ ጓደኛ ሆናለሁ ማለት ሳይሆን ምናልባት አንዳንድ ነገሮች እንዲሰማ እንዳዳመጥ የምትፈልጋቸው ነገሮች ካሉ ለነሱ ነገሮች ልቀርብ እችላለሁ። ስለዚህ ፕሊዝ እኔንም በማይረብሽ መልኩ አንተንም ደግሞ በቃ በማይጎዳ መልኩ ራሳችን ሆነን እንኖር ፕሊዝ ብላ እንግዲህ ደጋግማ ጠይቀው ነበር አብጌል። በባለፈው በተለይ ስፔሻሊ በጣም በጥሩ ሁኔታ ቀርበው ነበርና በዛም እንግዲህ አርጁ በጣም ደስ ብሎት ነበረ። ከዛሬ ቀጥላ ግን እንዳትረብሸኝ፣ ምክንያቱም እኔ አንተን በፍጹም ልወድህ አልችልም። ያልወደድኩ ደግሞ አንተ ቆንጆ ስላልሆንክ በቃ የሆነ መልክ መናጊውን አንሶ ሳይሆን በቃ እኔ በቃ አለ አይደለ ይሄ ስሜት ነው፣ ፍቅር ስሜት ነው። ስለዚህ ስሜትን ደግሞ እኛ የምንቆጣጠረው ነገር ስላላደለ ሰው እኔ ደግሞ ለአንተ ምንም አይነት ስሜት የለኝም፣ ስለዚህ እባክህ ተረዳይ ብለው ነበረ። እሺ ግን እኮ ከአንቺ ውጭ እኔ ምንም አይነት ህይወት መኖር አልችልም እያላት ነበረ። መኖር ትችላለህ አርጁ፣ ምክንያቱም ይሄ የሰውን ልጅ እኛ እንደ እምነታቸው ወይም ደግሞ እንዳመንበት ነገር ነው። ስለዚህ ይሄ ደግሞ በጣም ቀላልና ቀላል ነገር ነው። አንተ ራስን ማሳመን ከፈለግክ ማታምንበት ምንም ምክንያት የለም። ያኔ ማመን ወይም ደግሞ ማሳመን ካልፈለግክ ደግሞ ሁሉም ነገር በዛው ልክ ነው። ስለዚህ ፕሊስ እባክህ ብላም ነበር እንግዲህ እንትን እያለች የነበረው ሶ በዛም አማካኝነት እንግዲህ በሚገርም ሁኔታ ዛሬ ያው የሆነው ነገር ከባድ ነበረ። ሰፈር መጥቶ እንግዲህ በሩን ክፈትልኝ ብሎ ከምጥን ጋር ምጥንና አርጁ አንድ ላይ መጡ በኋላ በር ላይ እንግዲህ በር ክፈትልን ብለው ገዜን እየጠየቁት ነበረ። ገዜ ደግሞ በሩን ከፍተው ከገቡ በኋላ ሁለታቸውም እንዲመለሱ አለበለዚያ እንግዲህ ጠርጋቸዋለሁ ማለት አስፈራርቷቸው ነበረ። ያው ለእንትና ፈርቷል። እንደሚታወቀው ከአሁን ቀደም እንግዲህ የወሰደበት እርምጃ ታውቃላችሁ። ያው መታው ስላለችው ማለት ነው አብጌል ደረጀ። እሱ አሁን ላይ ደግሞ እንግዲህ ገዜ ባለፈው እነዛ ሌቦች አጭበርብረው ገብተዋል። ስለዚህ አሁን ማንንም የሚሰማበት ወቅት አይደለም። እንግዲህ እባክህ እሷን ላያት ነው ለጠይቃት ነው ቢለውም በፍጹም ሊሰማ አልቻለም። ስለዚህ ተመለስ፣ አጠገቤ እንዳትደርስ በማለት ነው እንግዲህ ያስጠነቀቀው። ለዛን ያችን ምጥንን ደግሞ ምን ፈልገሽ ነው የመጣሽው? ከመጣሽ ውሃን ፈልገሽ ነው አይደል? ሂጂ፣ አለበለዚያ አብሬ ነው የምጠርግሽ ሲላት እንግዲህ እሷ ደግሞ ከሱ ጋር ከአቢጌል ጋር ታርቀዋል። ስለዚህ ከታረቁ ደግሞ ለምን አትፈቅድለትና አይገባም ስትለው በፍጹም አላደርገውም፣ ምክንያቱም በጭራሽ መግባት አይችልም፣ እንዲገባም ልፈቅድለት አልችልም በማለት ነው እንግዲህ ገዜ የተቆጣው። በዛ አማካኝነት እንግዲህ
አርጁ ባከቢለውም ምን ሆነህ ነው ሲለው መጀመሪያ አስረድቶት ነበረ። በበቃ ፍቅር እንዳለበት እንደሚወዳት እሷን ለሷ ብሎ ብዙ ነገር እንዳለ ህይወቱ በሷ ላይ እንደተመሰረተና ብዙ ነገሮች እንዳሉ ስለዚህ ወንድ ልጅ ነህ እባክህ ተረዳኝ፣ ይህን ነገር አንተ ካልተረዳኸኝ ሌላ ሰው ማን ሊረዳኝ ይችላል ፕሊስ እያለ እንግዲህ እየለመነው ነበረ። ግን ምንም ቢለምነውም ለዚህ ሊፈቅድለት አልቻለም። በጭራሽ ይቅርታ ተረድቻለሁ፣ ግን ይቅርታ እንድትገባ ግን አትችልም በማለት ነው የከለከለው። በመጨረሻም እንግዲህ ተመልሰ ሂድ ሌላ ሪስክ ሳታመጣ ብሎ ከበር መልሶታል። እሱም እንግዲህ ከግቢ ተመልሶ ከፈለክ ከግቢ ውጭ ሆነህ 40 ክንድ ከበሩ ርቀህ መጠበቅ ትችላለህ ብሎ መልሶታል። እንግዲህ አርጁ ደጋግሞ ደውሎ እንግዲህ አንስታለታለች። ለምንድነው ማታነሽልኝ ናፍቀሽኝ እኮ ነው ሲላት በቃ ድጋሜ ከኔ ጋር እንዳትደውል በቃ ስንቴ ነው የምነግርህ ፕሊስ እባክህን ለምንድነው እንደዚህ የምታደርገው በማለት እንግዲህ እየቀወጠችው ነበረ። እሱም ግን አይ በቃ እኔማ በቃ ድምፅሽን ልስማ ብዬ ነው እንደዚህ እኮ ድምፅሽን ከሰማሁኝ ይበቃኛል እያላት ነበረ። እሷ ግን አርጁ ሲነግሩት ስማ እንጂ ለምንድነው እኔን ስማ ተረዳኝ እያለ ነው የሚገኘው። እሷም እንግዲህ ያለውን ነገር ለማስረዳት ሞክራለች። ያው አርጁም እንግዲህ ፍቅሩ እስካሁን እንደፎነቀቀ ነው። ሌላው እንግዲህ ናታን ነው። ናታን ትንሽ ቆራጥ ወይም የውሳኔ ሰው አልሆነም። ምክንያቱም አንዴ እዚህ ጋር በጣም አስቸጋሪ ሁኔታ ውስጥ ነው ያለው። በተለይ አብጌል አሁን ላይ ጸባን በተወሰነ መልኩ አስተካክላለች እና አሁን እሱ ጋር ላላት ቀረቤታ በጣም እንትን እያለች ነው። ይሄ ደግሞ ለዳጣ ጥሩ ስሜት እየሰጣት አይደለም። በጣም እያናደዳት ነው፣ እያበሳጫት ነው። በቃ ይሄ ነገር ምንም አልተመቻትም። ለምን እንደዚህ ይሆናል ይሄ ነገር እስከመቼ ነው እያለች ነው የምትገኘው። ግን ቢሆንም እንግዲህ ያለውን ነገር ደግሞ በትዕግስት መጋፈጥ ግድ ነው። ሌላው እንግዲህ አቶ ደረጀ ዛሬ በጣም ተደስቷል። የተደሰተበት ምክንያት እንግዲህ እንደሚታወቀው ማነው ዳጣና አብጌል ውሻና ድመት ነበሩ። አባራሪና ተባራሪ በቃል አይደለ ሌባና ፖሊስ በጣም በቃል አይደለ በጣም ከባድ እንትን ውስጥ ነበሩ። ያው የነበሩት ነገር በጣም አስቸጋሪ ነበረ። ግን ከብዙ ጊዜ በኋላ እግዚአብሔር ረድቷቸው ሁሉም ነገር እንግዲህ አሪፍ ሆኗል ማለት ነው። እሱም እንደሚታወቀው መጀመሪያ ላይ የነበራቸው ግንኙነት በቃ በጣም በጸብ ሁሌ በክርክር ሁሌ በቃ በጥላቸው የተሞላ ነበረ። አሁን ላይ ግን ያ ሁሉ አልፎ አብጌልም ወደ ራሷ ተመልሳ ነገሮችን በጥልቅ መንገድ እያየች እያስተዋለች ብዙ ነገሮች እያስተካከለች አሪፍ መንገድ ላይ ነው የምትገኘው። ይሄ ደግሞ በጣም ደስ የሚል ነው። ደረጀም እንግዲህ በጣም ተደስቷል። ደግሞ መጨረሻውን ይህን ቤተሰብ አምላኪ ሆይ ልጆችህን እና ይህን ቤት አንተ ጠብቅ፣ ፈጣሪ ተመስገን እያለ ፈጣሪውን እያመሰገነ ነው የሚገኘው። እንግዲህ ለማርታም ዛሬ በጣም ተደስቻለሁኝ፣ በልጆች እኮ ተስፋየሁኝ፣ አብጌልን እኮ ልጅን ሰራኋት፣ ልጅን አገኘኋት እያለ ደስታውን ሲያበስር ነበረ። ይሄ ደግሞ በጣም ይበል የሚባል ነው። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ።